ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እኔ ረና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ አራት የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ፣ በኢሞ፣ በቴሌግራም እና በኢንስታግራም ብትደውሉ ወይም ቮይስ ብታስቀምጡልን በሳምንት 5 ቀን በቀን 1 ሰዓት ያህል የምናስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የሚለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ዛሬም ደግሞ ከባለፈው በተለየ ማለት ነው በባለፈ ቃላት ምስረታ ነበር እስካሁን ስናይ የቆየ ነው ማለት ነው። ፊደላትን የጽፌላችሁ ስልኬ ላይ ማለት ነው እንደዚህ ጽፌላችሁ እና ከዛም በኋላ ደግሞ ፊደላትን ካጠናን በኋላ ቃለ ምስረታ ነበር ስንማር የቆየ ነው። ዛሬ ደግሞ ፊደላትን እንዴት መጻፍ አለብን የሚለውን በጋራ አብረን ያለን ማለት ነው። ስለዚህ እናንተ ደብተርና እስክሪብቶ ይዛችሁ አበቃ በደንብ እየተከታተላችሁ እኔ ማረጋውን እያረጋችሁ ተጽፋላችሁ ማለት ነው። ለምሳሌ ከዚህ ጋር እነዚህ የምታዩዋቸው እነዚህ ሁሎቹ ማለት ነው ሁሎቹ ጋር የምታዩዋቸው ሀ ናቸው። ተመሳሳይ ቅርጽ ያላችሁ ማለት ነው። እና ከመጀመሪያው ፊደል ወይም ከሀ ተነስተን ሌሎችን እንዴት ነው መለየት የምንችለው የሚለውን እሱን እናያለን ማለት ነው በዛሬው ቪዲዮአችን። ያ ማለት ሀን ብቻ ላንን ይችላል ሌላ ፊደላት እንጨምራለን። ግን እንዴት ከመጀመሪያ ፊደላት በምን ይለያሉ የሚለውን እያየን እንሄዳለን ማለት ነው። ስለዚህ መጀመሪያ እነዚህ እንዴት አድርገን እንጽፋቸዋለን ለጀማሪዎች መጀመሪያ እንዴት አድርገን እንጽፋቸዋለን የሚለውን እነዚህን እንደገና በአዲስ ልጻፍላችሁና በአዲስ እናያቸዋለን ማለት ነው። ኦኬ አሁን ሀን ለመጻፍ ሁለት ቋሚ ታረጋላችሁ። ሁለት ቋሚ ታረጉና ከታች አግዳሚ ከዛ ሰባት እንደዚህ አይነት እንጽፋለን ማለት ነው። ሀን አስመስለን ሁለት ቋሚ ከታች በአግዳሚ እናጋጥመዋለን እያደረግን ሰባት እንጽፋለን። ሰባት ተመሳሳይ ማለት ነው። ሀን የሚመስሉ ሰባት ተመሳሳይ እንጽፍና ከዚያ ምን እናረጋቸዋለን ማለት ነው ቤተሰባቸውን እንመሰርታለን ማለት ነው። ስለዚህ አራት ደረሱኝ፣ 5 6 7 ልብ በሉ እንግዲህ ከዚህ በኋላ ምንድነው የምናደርግ 1 2 3 4 5 6 7 የሀ ቤተሰቦች 7 ፊደል ነው ያላቸው እና ስለዚህ አሁን ከሀ ማለት ነው ከመጀመሪያዋ ከሀ የቤተሰቦቿ የሚለዩት በምን ይለያሉ የሚለውን እያየን እንሄዳለን። ሁለተኛ ፊደላት በባለፈ እንዳልኳችሁ ሁሉም ከጎናቸው ላይ ቅጥል አላቸው ማለት ነው። ያ ማለት ከየት ነው ከቀኝ ጎናቸው። ስለዚህ ሁ ስናረግ ከዚህ ላይ እናረግላታለን ማለት ነው። ከዚህ ላይ ይሄው ይሄኛው ማመልከቻ ስለሆነ ኖርማል ስቀጥልላት ሁ ከጎኗ ትሆናለች ማለት ነው። ሶስተኛ ለማድረግ ደግሞ እቺኛዋን ከቀኝ በኩል ማለት ነው ወርታች እንደዚህ ወረድ እናረግላትና ከዛ ጫማ እናለብሳታለን ማለት ነው። ሶስተኛ ሂ ለጀማሪዎች በደንብ ተከታተሉ እሺ። አራተኛ ደግሞ እቺኛዋን የቀኝ በኩል ያለችዋ ማለት ነው ወረድ እናረጋትና ወርታች እንተዋታለን። አምስተኛ ይቺን አራተኛዋን እናስመስላታለን። አምስተኛ ደግሞ ያው ከዚያ ቀለበት ከታች ከግሯ በቀኝ በኩል በውጭ ያው ልብ በሉ ቀለበት የሚደረገው ምንድነው በቀኝ በኩል በውጭ ይደረጋል ማለት ነው። ህን ለመጻፍ ህ አሁን ይህ ስራ ካናቷ ነው ያለ ከግራ ጣቷ ማለት ነው። ከላይ ከግራ ጣቷ አግድም ወደ ግራ እናመጣላትና አግድም ወደ ግራው አመጣሁኝ ከዚያ ወደ ላይ ቀና እናደርግላታለን ማለት ነው። ቋሚ ህ ሆነች። ሆ ለማድረግ ደግሞ የመጨረሻው ማለት ነው በቀኝ ጣቷ ማለት ነው። በቀኝ ጣቷ ከላይ በቀኝ በኩል በውጭ ቀለበት እናደርግላታለን። ሆ ሆነች። በጣም አሪፍ። አሁን ግልጽ ይሆንላችሁ ይመስለኛል። ቤተሰቦቿ ከመጀመሪያው ከሀ እንዴት እንደሚለዩ በደንብ አየናቸው። ልብ በሉ ደግሞ ለንም አሁን ተመሳሳይ ልክ እንደኔ እንደዚህ ቋሚ ታረጉና ከዚያ በዚህ በስተግራ በኩል አንድ እንደዚህ ታረጋላችሁ። ሰባት እንጽፋለን ማለት ነው። ለን አስመስለን ሰባት እንጽፋለን። ሰባት ጻፉ። እኔን ተከተላችሁ የጻፋችሁ 5 6 7 እሺ። ከዚህ በኋላ ሁለተኛ ፊደላት ምን ያልኋችሁ ከጎናቸው ቀጥላላቸው። ስለዚህ ከጎኗ ቀጥላ አደረግላታለሁ ማለት ነው ለሉ። ያው ሶስተኛ ፊደላት ደግሞ ከታች ከግራቸው ቀጥል ነው ያላቸው ወይም ጫማ ከግራቸው ጫማ ይለብሳሉ። የ5 ብርን ጫማ የ10 ብርን ጫማ አልብሷቸው ፊደላት ስለሆነ ትንሽ ነው ብዙ ብር አያስወጡም።
እየቀለደ ነው እንዳይመስላችሁ፣ መያዣ እንዲመቻችሁ ነው። እሺ ምነግራችሁ እንድትይዙት። ከዛ አራተኛ እሱ ደግሞ ላ ምን ማለት ነው? አራተኛ የግራ እግሯ አጭር የቀኝ እግሯ ረጅም ነው የሚሆን። ስለዚህ ከቀኝ እግሯ ላይ እቀጥልላታለሁ ማለት ነው። አምስተኛ ሳረግ ከቀኝ እግሯ በውጭ በኩል ቀለበት። ሌ ሳረግ ደግሞ ሌን መሰረቱ ል ሳረግ ደግሞ ስድስተኛ ከግራ እግሯ በውስጥ በኩል ቀለበት። በውስጥ በኩል ያው መሰረቱኝ አረኩላት በውስጥ በኩል። ሎ ለማድረግ ደግሞ መጀመሪያ ሉ አረጋታለሁ። ሉ ሁለተኛ አረኳት። ከዛ ከቀጥሏ ላይ ቀለበት። ዛቲስ ሎ ማለት ይቺ ነች። ስለዚህ የለም ቤተሰብ ልክ ሀ ቤተሰብ ጋር መጀመሪያ ሀንጽፈን ሌሎችን ቤተሰባዊ እንደመሰረት ነው ማለት ነው። ለንም መጀመሪያ ለንጽፈን 7 ለጽፈን ቤተሰቦቿ የሚለዩበትን በዚህ ሚንስ መለየት ይቻላል ማለት ነው። ከዛ ማን እንጻፍ? ሐመሩሃ። ሐመሩሃን ለመጻፍ 3 ቋሚ አድርጉ። 3 ቋሚ ያው 3 ቋሚ አድርጋችሁ ከላይ አግዳሚ ታደርጋላችሁ ማለት ነው። 3 ቋሚ ከላይ አግዳሚ። ከዛ ከመሃለኛዋ ላይ ይችን ማሳደግ። አሁንም 3 ቋሚ አግዳሚ ከላይ መሃለኛዋን ማሳደግ። 3 ቋሚ አረኩኝ። አግዳሚ አረኩ ከላይ መሃለኛዋን አሳደግኳት ማለት ነው። ያው እግራቸው እኩል ናቸው ብላችሁ አሁን አስቡና ሁሉንም ሀናት መስለን ነው የምንጽፋቸው። አራተኛ ያው ስፔስ ላይ በቀኝ ይችላል ብዙ ቦታ ስለምይዝ ሐመርኋ ማለት ነው። ከላይ አግዳሚ ያደረኩ 3 ቋሚ ካረኩ በኋላ ይችኛው መሃለኛዋን አሳደግኩ። ቀጥ ማለት አለባት። አሁንም አልተሳከለችም። ያው የስክሪፕቶ ችግር ነው አንዳንዴ ይገጥማል። እሱን መረዳት አለባችሁ። ስክሪፕቶ አልጽፍ እያለ ነው። እሺ አዎ ከዛ ይሄን አረክ አራተኛ ይሄን አረኩኝ። እሺ ከዛ አምስተኛ ማንንም እንጽፋለን ማለት ነው። አሁንማ ሐመርኋን የመጀመሪያዋን አስመስለን ያው እንጽፋለን ማለት ነው። 5 6 እንጻፍ። የሰባተኛው ቦታ ይጠበኛል። ከታች ጽፋታለሁ ማለት ነው። የቴል ጻፋት እዚህ ጥግ ላይ ልጻፍላችሁ። እዚህ ጥግ ላይ ማለት ነው። አዎ አስመስሩ። ከዚያ እንደነገርኋችሁ ሁለተኛ ፊደላት ሲሆኑ የት ነው የሚሆኑ? ከጎናቸው ላይ ከዚህ ቀጥል አረጋለሁ ማለት ነው። ሶስተኛ ፊደላት ከዚህ ከእግራቸው ጫማ እግራቸው ጫማ። እሺ አራተኛ ፊደላት ሲሆኑ ደግሞ አራተኛ ፊደላት የግራ እግራቸው አጭር ነው የሚሆነው። አሁን እግራቸው አጭር በሚሆኑት ከሄድና አራተኛ ፊደላት ሲሆኑ የግራ እግራቸው አጭር የቀኝ እግራቸው ረጅም ይሆናል። ሰባተኛ ፊደላት ከሆኑ ደግሞ የቀኝ እግራቸው አጭር የግራ እግራቸው ረጅም ይሆናል። ስለዚህ እችኛዋን የቀኝ እግሯን ረጅም አረጋትና የግራ ሁለቱን እግሮቿን አጭር አረጋቸዋለሁ። አራተኛዋ ሀ ይቺ ነች። አምስተኛ እንደነገርኳችሁ ቀለበት ነው ያላት። ከቀኝ እግሯ ቀለበት። እዚህ ጋር ፔስት ምናምን አርቴክስ የሚለው እሱ ይወጣል፣ ችግር የለውም። ስክሪፕቱ አልጽፍልኝ ሲል ነው ይሄን ቴክስቱ የሚያመጣው። እሺ ከዛ አምስተኛ መሰረቱኝ። ስድስተኛ ደግሞ ልክ ህን ስንሰራ ቀደም እዚህ ጋር ማለት ነው። እችኛዋን ህን ስንሰራ እዚህ ጋር ከዚህ ጋር አግዳሚ ከዛ ቋሚ እንዳደረግናት እችኛዋንም ከዚህ አግዳሚ እናደርግና ቋሚ እናደርጋታለን። አሁን በኖርማል ስክሪፕቱ ልጻፍላችሁ። ያው ሆነች ማለት ነው። ከዚህ ጋር እንደነገርኳችሁ አራተኛ ላይ ሰባተኛ ፊደላት ከሆኑ የግራ እግራቸው ረጅም ሆኖ የቀኝ እግራቸው አጭር ይሆናል አልኋችሁ። ስለዚህ አሁን እችኛዋን ስንወስድ የግራ እግሯ አጭር ሆኖ የቀኝ እግሯ ረጅም ነው የሆነ። ስለዚህ ሆ ስናረጋት የኛውን የግራ እግሯን ረጅም እናደርገዋለን ማለት ነው። የቀኝ እግሯን ሁለቱን አጭር ሆ ሆነች ማለት ነው። ስለዚህ መሰረት ነው። አሁን በጣም አሪፍ። አሁን ሐመርኋን መሰረት ማለት ነው ቤተሰቦቿን። ቀጣይ ደግሞ ማን መሰረታለን? የመን ቤተሰብን መሰረታለን ማለት ነው። መን ደግሞ 4 ቋሚ አድርጉ። እንደኔ 4 ቋሚ አድርጉ። በጣም ትላልቅ አድርጉት መሰል ጥርጥር ላድርገውና 4 ቋሚዎችን ጻፉ እንደኔ።
ከዚያ ከላይ በአንድ አግዳሚ ሁሎችን አያይዟቸው ከታች ደግሞ ከዳር ጀምራችሁ ከግራ ወይም ከቀኝ ጀምራችሁ ሁለቱን ማያያዝ ሁለቱን ጻፉኝ። አሁንም 4 አገናኘሁት ከላይ በአንድ አግዳሚ ማለት ነው። ከታች ሁለቱን ከዚህም ሁለቱን አገናኘሁት። ምን አስመስዬ 7 እጽፋለሁ ማለት ነው። አሁንም እሺ 2 ጻፉኝ። ከዚህ አጋጠሙት በአግዳሚ ማለት ነው። ከላይ ያው ከዚህ ደግሞ ሁለቱን ከዚህም ሁለቱን ማለት ነው። ሁለቱን አጋጥማለሁ ማለት ነው። ያው 3 አራተኛ ልጻፍ 4 ቋሚ ታደርጋላችሁ። ከላይ በአንድ አግዳሚ ሁሉም ማስያዝ ከታች ሁለቱን 4 5 እዚህ ጋር አንድ ልጻፍ ከላይ በአንድ አግዳሚ ከታች ሁለቱን ከዚህም ሁለቱን። እሺ 6ኛ ያው ተመሳሳይ መሰረት ማለት ነው። 7ኛ አሁንም 4 ቋሚ ያደርግና ከዚህ በአግዳሚ ያስይዛለሁ ከታች ሁለቱን። ከዚህ በኋላ ቤተሰቦቿን እየመሰረትን መሄድ ነው የሚጠበቅብን ማለት ነው። አሁን ሁለተኛ ፊደላት ቀደም እንደነገርኳችሁ ሁሎችም ከጎናቸው ነው ቅጥል ያደረኩላቸው ማለት ነው። ከላይ የምታዩዋቸው 3ቱ። ስለዚህ አሁንም ከዚህ ጋር ማለት ነው የሙ ማለት ነው ከጎኗ ላይ ቅጥል አደርግላታለሁ ማለት ነው። ሙ ያው 2 ቅጥል አደረጉላት ሁለተኛዋን። 3ኛ ሳረጋት ደግሞ አሁን 1 2 3 4 ከአራተኛው ላይ ተነስቼ ማለት ነው ከዚህ ላይ ወርታች ወርዳለሁ ማለት ነው። ወርታች ያው ወርታች ወረዱ። ከዛ ጫማ ለበስኳት 3ኛ ሚ ሆነች። አራተኛ አሁንም ከሚ ላይ ተነስቼ ማለት ነው ሚ ላይ ሚ ጫማ ነበራት። እቺ ነች ሚ ማለት እቺ ነበረች። አዎ ተመሳሳይ ሚ አርኳት ግን ከዛ ጫማዋን አነሳለታለሁ። አራተኛ ማለት እቺ ነች ማ ትባላለች። 5ኛ ሰረጋት ደግሞ አሁንም ማን እጽፋለሁ። ምንድነው ማን እጽፍና ከዛ በቀኝ በኩል ቀለበት በቀኝ በኩል ስላችሁ በዚህ ገጥ በዚህው እስኪ ልመልሳችሁ በዚህ ገጥ ብታደርጉት ይሄኛው ፊደል አይደለም። እሺ ሜ ማለት ይሄ ነው ብትሉ ስህተት ነው። ስለዚህ በትክክል ታደርጋላችሁ በቀኝ በኩል በውጭ ሜ። 5ኛ 6ኛ ለማድረግ ደግሞ 6ኛና 7ኛ አሁን የተለየ ባህሪ ያላቸው እነዚህ እስካሁን ስናያቸው የነበር 1 2 3 4 ከአራተኛው ተነስቶ ነበር። ያው የተለያየ ቢሆንም ቅርጻቸው ወርታች ስናወርድላቸው የነበር ማለት ነው። የነዚህ ግን 1 2 ከሁለተኛው ላይ ነው የሚነሳ። የትኛው የም አሁን ከሁለተኛው ላይ ይነሳል ከታች ወርድና እንደዚህ ጠመም ይላል ማለት ነው። ሞ ደግሞ አሁንም ከሁለተኛው ላይ ይነሳና ቀጥሎ ወርዶ ይቀራል። አሁንም ይው እዚህ ከሁለተኛው ይነሳል። ይሄ እንዲያደርጉ ይሄ ም ሆነ። 7ኛው ደግሞ ሞ ማለት እዚህ ጋር ቀጥ አድርገን እናወርደዋለን ማለት ነው። ይሄው ሞ ተመሰረተ ማለት ነው። ስለዚህ አሁን አንድ ፊደል ልጨምርላችሁ። ማነው እሱ? ሰ የሚባለው ንጉሱ ሰ የሚባለው ነው። እሱ ልጻፍላችሁና ለዛሬ በቀና ማለት ነው። እሺ ንጉሱ ሰ 3 ቋሚ አድርጉ። አሁንም 3 ቋሚ ልክ አመራዋን መሰረት 3 ቋሚ ነበር ስናደርግ የነበረ። አሁን ከላይ የምናጋጥመው ተን ከታች 3ቱን እናጋጥማለን ማለት ነው። ከታች 3ቱን ሰ አሁንም ተመሳሳይ 3 ቋሚ አድርጉ። ከታች በአግዳሚ ያጋጥሙት። ያው 3 ደረሱኝ። 4 እየተከተላችሁ መሆን አለበት። እሺ 5 ደረሱ። በጣም ትላልቅ አርጓቸው መሰለኝ። እስኪ ኪኛው ለምሳሌ እጥር ላርጋት ትንሽ። እሺ ከዛ 6 7 አሁን
ይሄን መሰረትና ከዚህ በኋላ ምንድነው የምናደርግ? ቤተሰቦቿን ምልክት እየሰጠን መለየት ማለት ነው። አሁን ሁለተኛ ፊደል ሲሆን እንደተለመደው ከጎኑ ቅጥል ሁለተኛ ፊደል ሱ። ሶስተኛ ሲሆን ከሶስተኛው ጣት ከዚህ እንነሳና ወርታች ወረድ ከዚያ ጫማ ትለብሳለች። አራተኛ ሲሆን ጫማውን እንከላላታለን። ጫማዋ ተነሳለት። አምስተኛ ሲሆን አራተኛ እናደርጋትና ከዚያ ቀለበት እናለብሳታለን ማለት ነው። ስድስተኛ ሲሆን ከመጀመሪያው ጣቷ ነው የሚሆነው። አሁን እስካሁን ያየናቸው እነዚህ ከሶስተኛው ነው ያሉ 1 2 3 1 2 3 1 2 3 ከሶስተኛው ነበር እስካሁን ያሉት። ያውኗ ግን ከመጀመሪያው ሆነ ማለት ነው። የስ ከመጀመሪያው እንነሳና ወደ ግራ ጠመም እናደርጋለን። ስ ሆነች። ሶስቷን ደግሞ ከመሃለኛው ይሆናል ማለት ነው። ከመሃለኛው ይሆንና ጠመም ይላል ማለት ነው። ይሄ ማለት ሶ ሆነ ማለት ነው። ሶ። ስለዚህ እስኪ ላስቆጥራችሁ የተወሰነ በቃ ላስቆጥራችሁና እናንተ በዚያውም ትለማመዳላችሁ ማለት ነው። እሺ ተከተሉኝ። አሁን ድምጻቸውን እስካሁን ቅርጻቸውን አይተናል። ድምጻቸውን ደግሞ ላስቆጥራችሁ። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ እችኛዋ ሐመርኋ ደግሞ ከሀ ጋር ተመሳሳይ ነች። ግን አንዴ ልዝለቅላችሁና ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። ውድ ቻናላችን ቤተሰቦች ለዛሬ ያለኝ ቪዲዮ ይሄን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። መልካም ትምህርት። ቻው